أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألم أعهد إليكم يا بني آدم ألا تعبدوا الشيطان إنه لكم عدو مبين وأن اعبدوني هذا صراط مستقيم. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. حكم صلاة العيدين يعيد صلاة السجاجد بتملكتنا كعيدها تسرنت على شو آدابوش سرعاتوش إنهم دقمو نجا عيدنا وكتب على ماتا ليلة العيد مالتنا تراويه السجدة لا يسجدم يملك يجوش كربان فالله سبحانه وتعالى فقد يشال نون الملسال. حكم صلاة العيدين مجمريا يهلت عيدوش صلاة حكم مملكة هلبن علماء ሶስት አይነት ሐሳብ አላቸው اختلف اهل العلم في حكم صلاه العيدين على ثلاثه اقوال ሶስት አይነት አቋም አላቸው የመጀመሪያው انها واجبه على الاعيان በእያንዳንዱ ሰው ላይ ግዴታ ነች የሚል አቋም ያላቸው ዑለማዎች አሉ በእያንዳንዱ ሰው ላይ ግዴታ ነች ይሄ ፈርድ العين የሚባለው ማለት ነው ሙስሊም እስከሆነ ድረስ በነፍስ ወከፍ ግዴታ ነች ወንዶችን በተመለከተ ሴቶችንም በተመለከተ ግዴታ ነው ያሉ አሉ ሴቶችን በተመለከተ ግዴታ ነው ያሉ አሉ አልصنعانيና አልሸውካኒ በሴቶችም ላይ ግዴታ ነው ብለዋል ይሄ ደግሞ አንዳንዱ ሰው ላይ ግዴታ ነው የሚለው اختاره شيخ الاسلام የመረጡት ነው ማስረጃም ደርድረዋል ከቁርአን ደርድረዋል ሌላም ሲያቀርቡ ነብዩ አለይሂ ሰላቱ ወሰለም ሁለቱ የዒድ ሶላቶችን አንድ ቀን እንኳን ተተዋቸው አያውቁም መልእክተኛው አለይሂ ሰላቱ ወሰለም አለመተዋቸው ደግሞ የሚጠቁመው ግዴታ መሆኑን ነው ከذلك ከነብዩ አለይሂ ሰላቱ ወሰለም በኋላ የነበሩ ኹለፋዎች አንድ ቀን እንኳን ተተው አያውቁም ዒደል ፊጥርንም ዒደል አድሃንም ሶላት ይሰግዳሉ ይሄ ግዴታ መሆኑን ይጠቁማሉ ተጨማሪ ነብዩ አለይሂ ሰላቱ ወሰለም ሴቶች እንኳን ሳይቀሩ እንዲወጡ ማዘዛቸው ሴቶች ሳይቀሩ እንዲወጡ ማዘዛቸው ግዴታ መሆኑን ይጠቁማሉ ሐይድ ላይ ያሉ ሴቶች ሳይቀሩ ጎጆ ውስጥ ያሉ ልጃገረዶች ሳይቀሩ ጅልባብ የሌላቸው ሴቶች ጅልባብ ተውሰው እንዲወጡ ማድረጋቸው መልእክተኛው ግዴታ መሆኑን ይጠቁማሉ ሌላው ግዴታ መሆኑን ከሚያመላክቱት መካከል ዒደል ፊጥር ይሁን ዒደል አድሃ ጁማዓ ቀን ከሆነ في يوم واحد ጁማዓ ቀን ከሆነ ጁማዓው ይሰጣል ግዴታነቱ ይቀር انها مسقطه للجمعه اذا اتفقتا في يوم واحد ባንድ ቀን ላይ ከዋሉ ማለት ጁማዓ ቀን وما ليس بواجب لا يسقط ما كان واجبا واجب ያልሆነ ነገር ዋጅብ የሆነ ነገር ሊያስቀረው አይችልም ጁማዓ ቀን ከሆነ ዒድን የሰገደ ጁማዓ መስገድ ግዴታ አይሆንበትም ዙህር መስገድ ግን ግዴታ ይሆንበታል ጁማዓው ግዴታ አይሆንበትም ስለዚህ ዒድ ምንድነው ግዴታ ነው ማለት ነው ግዴታ የሆነ ነገር እንዲቀር ሊያደርገው የሚችለው ይላሉ ትክክለኛው ይሄ ነው ዋጅብ አለል ኪፋያ ያላሉ ከፊል ሰው ከሰገደው ሌላን ሰው አይመለከትም ያላሉ ሱና ሙአከዳ ነው ያላሉ ትክክለኛው ግን ዋጅበቱን አለል አዕያን በእያንዳንዱ ሰው ላይ ነፍስ ወከፍ ማለት ነው ግዴታ ነው የሚለው ይሄ ነው ጊዜውን በተመለከተ ፀሐይ የተወሰነ ከፍ ካለች ጀምሮ እስከ እኩል ሰማይ እስከምትሆን ድረስ ይቀጥላል ወቅቱን በተመለከተ ማለት ነው የዒድ ሶላት በቁርአንም በሱናም በኢጅማዕም ተረጋግጧል ፈصل لربك وانحر የሚለውን ለዒድ ሶላት ስለተተረጎመ ማለት ነው የዒድ ሶላት ካለፈ ሶስት አይነት አካሄድ አለ ሰዎች ያለፋቸው ዛሬ ዒድ መሆኑን ባለማወቃቸው ከሆነ አላወቁም ኢላ بعد زوال الشمس ፀሐይ ከኩል ሰማይ ወደ ምዕራብ ዘንበል ካለች በኋላ ከሆነ ያወቁት ይሄ ዑዝር ነው ሁለተኛው ቀን ላይ ይሰግዳል ዒደል ፊጥር ይሁን ዒደል አድሃ ሁለተኛው ቀን ላይ ይሰግዳል ይሄ ጅምሁሮቹ ያመኑበት ነው ግን ሶላት العيد ከወቅቱ ያዘገዩት لغير العذر ከሆነ ያለ ዑዝር ከሆነ ሆን ብለው ከሆነ ያዘገዩት ዒደል ፊጥር ከሆነ ቀዷ ማውጣት የለባቸውም አልፏል አለቀ ሆን ብለው ያለ ዑዝር ከሆነ ያዘገዩት ማለት ዒደል ፊጥር ከሆነ አይሰገድም ዒደል አድሃ ከሆነ ግን ይላል ኢላ ثالث ايام النحر ايام النحر ሶስተኛው ቀን ድረስ ማዘገየት ይችላሉ ይላል ቀዷ ማውጣት ይችላሉ في اليوم الثاني ሁለተኛው يوم النحر ዒደል አድሃ 10ኛው ቀን ላይ ነው የሚሰገደው 10ኛው ቀን አሳልፈው 11 መስገድ ይችላሉ ያው ሁለተኛው ቀን ማለት ነው ሶስተኛውን ቀን መስገድ ይችላሉ 12ኛው ላይ ማለት ነው ፀሐይ ከፍ ካለ ጀምሮ እኩል ሰማይ እስከምትደርስ ድረስ سواء كان لعذر او لغير عذر ይላል ለዑዝርም ይሁን ለغير عذر ችግር የለውም ይላል ግን ያለ ዑዝር ከሆነ ግን ኢስአለ መጥፎ ነገር ሰርተዋል ይባላል እንጂ ሶላቱ ተቀባይነት ያለው ይላል ዒደል ፊጥር ከሆነ ግን ሆን ብለው ከሆነ ያሳለፉት አይሰግዱም አለቀ ቀዷ አይወጣም ነው ይሄ አንዱ ነው ሌላኛው ተሰግዷል ሶላት ዒደል ፊጥር ተሰግዷል من اليوم الاول መጀመሪያው ቀን ላይ ተሰግዷል لكنها تفوت بعض الافراد ከፊል ሰዎች ግን ታመልጣቸዋለች ከፊል ሰዎች ያመልጣቸዋል ተሰግዷል ይሄ ከሆነ ዑለማዎች የተለያየ ሐሳብ አላቸው ከፊሎቹ لا يشرع قضاؤها ቀዷ ማውጣት መሽሩዕ አይደለም ለምን አሉ እቺ ሶላት ስትሰገድ መስፈርት አለው ቁይድ አለው ገደብ አለው በጀማዓ ነው የሚሰገደው ተክቢራ አለው ኹጥባ አለው ወቅቱም የተወሰነ ወቅት ነው በአመት አንድ ጊዜ የሚሰገር ነው ስለዚህ فلا بد من تكاملها جميعا ሁሉም የተቀመጡ ነገሮች ሁሉ መሟላት አለባቸው ومنها الوقت ከነዛው መካከል ከቁይዶቹ ወቅቱ አንዱ ወቅቱ ነውና ጊዜው ካለቀ ቀዷ አይወጣም ብለዋል ወደ ቤቱ ተመልሶ ይሄድ ያሉ መስጂድ ከሆነ የሚሰገደው ተህይተል መስጂድ ይስገድና ይውጣ ሜዳ ላይ ከሆነ ግን ወደ ቤቱ ይመለሳል ሌሎቹ ደግሞ አይ في اي وقت شاء በማን
በማንኛውም ወቅት ላይ ወከይፈ ማ ካነ ሙንፈሪደን አው ጀማዓ አንድ ሰው ብቻ ሊሆን ይችላል ያመለጠው ወይም 3-4 ሰዎች ሊሆኑ ይችላሉ ቀባ ማውጣት ይችላሉ ቀባ ማውጣት ይችላሉ የሚል አቋም ያላቸው አሉ ሌሎች ደግሞ ኺያር አላቸው ምርጫ አላቸው ከፈለገ 4 አድርጎ ይስገድ ባንዴ ሰላምታ ሊሆን ይችላል ባንዴ ተስሊም ወይም ደግሞ በሁለት ተስሊመተይን 4 አድርጎ ይስገድ ያሉም አሉ የሐሳብ ልዩነት አለ ራጅሁ ግን ከማስረጃ አንፃር ሚዛናዊ የሆነው ሶላት العيد ያመለጠው ሰው ለዑዝር ከሆነ ሁለተኛው ቀን ላይ መስገድ ይችላል ወይለም የኩል ለዑዝር ለዑዝር ካልሆነ ግን ለም ይقضى قضاء አይወጣ او ለም يقضي قضاء ማውጣት የለበትም ለምን ሆን ብሎ አንድ ሰው ሶላት ካሳለፈ ዙሁርም ይሁን ዓስርም ይሁን መግሪብም ኢሻም ፈጅርም ይሁን ሆን ብሎ ያሳለፈ ሰው قضاء ቢያወጣ አላህ አይቀበለውምና ሆን ብሎ የዒድን ሶላት ያሳለፈ እንደዛው ነው قضاء ማውጣት የለበትም የሚለውን ዑለማዎች ያስቀምጣሉ ማለት ነው ለውጥ ከጥያቄዎች መካከል የተነሳው ገላ መታጠብ እንዴት ነው ገላ መታጠብ قبل الخروج للصلاه ወደ ሶላት ከመውጣቱ በፊት ከፈጅር በኋላ ገላ መታጠብ ሙስተሐብ ነው ተወዳጅ ነው ይላል قبل الخروج ከመውጣቱ በፊት ወደ ሶላት ማለት ነው فقد صح في الموطأ وغيره ان عبد الله ابن عمر رضي الله عنهما كان يغتسل يوم الفطر يوم الفطر عبد الله بن عمر ገላቸውን ይታጠቡ ነበር قبل ان يغدو الى المصلى ወደ መስገጃው ቦታ ከመሄዳቸው በፊት ኢማም ማሊክ የዘገቡት ኢስናዱሁ ሶሒህ ነው ብለዋል كذلك علي بن ابي طالب ተጠይቀው سئل عن الغسل ስለትጥበት ሲጠየቁ فقال يوم الجمعه ويوم عرفه ويوم النحر ويوم الفطر ብለው ተናግረዋል ጁምዓ ቀን የዓረፋ ቀን እንዲሁም የነህር ቀን عيد الاضحى ማለት ነው ويوم الفطر عيد الفطر ላይ ብለው ተናግረዋል ኢስናዱ ሶሒህ ነው اخرجه الشافعي ومن طريقه البيهقي ይላል ሰዒድ ኢብኑ ጁበይር ኢህታቢዒ የተናገሩት አለ ሱነቱ العيد ثلاثه ዒድ ጋር ያሉ ሱናዎች 3 ናቸው አልመሹ አንደኛ በእግር መጓዝ በመጓጓዣ መሄድ ትቶ በእግሩ መጓዝ ሶላት ወደሚሰገድበት ቦታ አንዱ ይሄ ነው ሁለተኛው ወልእክትሳሉ መታጠባል ሶስተኛው ወልአክሉ قبل الخروج ከቤት ከመውጣቱ በፊት ተምር መብላት ይሄ ሰዒድ ኢብኑ ጁበይር የተናገሩት ነው ከሷሃባዎች የሷሃባ ተማሪ ስለነበሩ ከሷሃባዎች ሊወስዱት ይችላል ወذكر النووي رحمه الله النووي ጠቅሰዋል اتفاق العلماء ዑለማዎች اتفاق እንዳላቸው على استحباب الاغتسال لصلاه العيد ለዒድ ቀን ገላን መታጠብ ሙስተሐብ እንደሆነ ዑለማዎች اتفاق እንዳላቸው ተናግረዋል ምክንያቱም ጁሙዓ ለጁሙዓ ሶላት ታጠቡ ተብሎ የተነገረበት ምክንያቱ ዒድም ላይ አለ ለምን በርካታ ሰው ይሰባሰባ ይገናኝበታል እንደውም ይበልጥ ዒድ ላይ የጎላ ሆኖ ይገኛል ይላል ለምን ጁሙዓ በየአካባቢው ስለሚሰገድ ሰዎች ቁጥራቸው ይቀንሳል አንድ ላይ የሚገናኙት ማለት ነው ጁሙዓ ቀን መታጠብ ግዴታ ነው ለሶላት የሚሰግድ ሰው ለሶላት መታጠቡ ግዴታ ነው ዒድ ላይ ግን ሙስተሐብ ነው በርካታ ሰው አንድ ላይ ይገናኛል ሙስሊሞች አንድ ላይ ተሰባስበው የሚሰግዱበት ስለሆነ መታጠቡ ሙስተሐብ ነው ብለው ዑለማዎች አስቀምጠዋል ነው የዒድ ቀን በተመለከተ ሶላት ለዒድ የሚሰገደው ሶህራ ላይ ነው ሜዳ ላይ ነው የሚሰገደው ሜዳ ላይ ችግር ካለ መስጂድ ውስጥ ይሰገዳል ወቅቱ ፀሐይ ከወጣች በኋላ የጦር ያክል ከፍ ካለች ጀምሮ ፀሐይ ከኩኩል ሰማይ ወደ ምዕራብ እስከምትዘነበል ድረስ ይቀጥላል ማለት ነው ተክቢራ አለው ተክቢራውን በተመለከተ ከነብዩ አለይሂ ሰላቱ ወሰለም የተገኘ የለም ለም يصح عن النبي صلى الله عليه وسلم حديث مرفوع في صيغه التكبير تكبيرا አለ ግን ይሄ ነው ብሎ መልእክተኛው አለይሂ ሰላቱ ወሰለም ያስቀመጡት ነገር የለም لكن ثبت عن ابن مسعود انه كان يقول كابن مسعود ተረጋግጧል ابن مسعود እንዲህ ይሉ ነበር يقول الله اكبر لا اله الا الله والله اكبر ولله الحمد የሚለውን ይገለገሉ ነበር ሙርሰል ነው ብለዋል ግን ወለው ሸዋሂዱ ሌላ የሚያጠናክሩት አሉ اخرجه ابن ابي شيبه የዘገቡት ማለት አብዱላህ ኢብኑ አባስ يقول الله اكبر ولله الحمد الله اكبر واجل الله اكبر على ما هدانا يلوم نبر سنده صحيح اخرجه البيهقي سلمان الفارسي رضي الله عنه يقول كبروا الى الله اكبر بر يلونا الله اكبر كبيرا بلو زميلان سنده صحيح اخرجه البيهقي ከሷሐቦች የተገኘው ይሄ ነው ከነብዩ አለይሂ ሰላቱ ወሰለም ምንም የተገኘ ነገር የለም ተክቢራን በተመለከተ واما ما زاده العامه تراو ሰው የጨመረውና ومتبوعهم في هذا الزمان على التكبير تراو ሰው የሚከተለው ህዝብ የጨመረው ባለንበት ወቅት مما هو مسموع ومعروف ጆሮችን የሚሰማው የሚታወቅ ነገር አለ ህዝቦች ተክቢራ ላይ የሚጨምሩት ማለት ነው فمخترع لا اصل له ምንም አይነት ማስረጃ የማይገኝለት ሰዎች የፈጠሩት አዲስ የተፈጠረ ነገር الحافظ ابن حجر فتح الباري ላይ ምን ይላሉ وقد احدث في هذا الزمان ይላል ባለንበት ወቅት ምትመቱ አካባቢ ላይ ናልሳቸው ሂጅራው ማለት ባለንበት ወቅት በርግጥ አዲስ የተፈጠረ ነገር አለ زياده ተጨማሪ في ذلك لا اصل لها ምንም አይነት አስል ማስረጃ የማይገኝለት የተጨመረ ነገር አለ ብለው ፈትሁል ባሪ ላይ አስቀምጠዋል እኛ ደግሞ በወቅታችን አናሺት الله المستعان የተለያየ ግጥም የተለያየ መሰረት የሌለው ነገር በርካታ ነገር ነው የተጨመረውና ጥንቃቄ ልናደርግ ይገባል አመተና ሰራሰው የሚያጉረመርመውን የሚያነበንበውን ተከትለህ አዲስ ሙህደት ነገር መጨመር የለብህም ኢባዳ ነው ሱሐባዎች ባደረጉት ብቻ መገደብ ይኖርብናል ዒድ አልአድሃን በተመለከተ ተክቢሩ የሚጀምረው
من فجر يوم عرفة إلى آخر أيام التشريق يا عرفة كان فجر كوتابت إلى جمرو أيام التشريق ما جرشوا درسي كتله إيه جمهور السلف كذلك صحابة أئمة يتواظبت إيه من فجر يوم عرفة إلى آخر أيام التشريق كفيلوتشو كفرض صلاة بهلا قد بوتال لكن لا دليل على هذا ما سرجا يلو كفرض صلاة بهلا بتشابلو ما قدم ما سرجا يلو دليل يلو إمام البخاري تعليق أدرجوا بصيغة الجزم يزجبوت قال وكان ابن عمر يكبر بمينا ابن عمر مينا لا تكبر يدرجوا نبرة تلك الأيام إننا كناتوج أيام التشريق وخلف الصلوات كأمس أوقات الصلاة بهلا عنده تكبيرا يدرجوا نبرة إيه تكبيرة مطلق بمبال يمتوقوا مالت عندهم ابن عمر وعلى فراشي فراشاته ليال دينقاناته وسطيال ومجلسي مكمدبت وتا وممشاه تلك الأيام جميعا إيه إمام البخاري بصيغة الجزم تعليق أدرجوا يزجبوت ስለዚህ ከሶላት ከፈርድ ሶላት በኋላ ብሎ መገደቡ ማስረጃ የለውም ነው ማስረጃ የለው ዙልሂጃ የመጀመሪያው ቀን ከጀመረበት ጀምሮ ይቀጥላል ዙልሂጃ ከመጀመሪያው ጀምሮ ይቀጥላል ማለት እስከ አያመ ተሽሪቅ መጨረሻ ይቀጥላል ሌላው ከጥያቄዎች መካከል ዒድ የሚሰገድበት ቦታ ላይ ከዒድ ሶላት በፊት ቀብልያ አለ ወይ ወይስ በዕድያ አለ ወይ ራቲባ አለ ወይ የሚለው የለም ነው لا سنة قبل صلاة العيد ولا بعدها የለም ነው ከዒድ ሶላት በፊትም ይሁን በኋላ እዛው ቦታ ላይ ከዒድ ጋር ትስስርነት ያለው قبليام بعديام يلم لصلاة العيد مالك ابن عباس እንደዘገቡት أن النبي صلى الله عليه وسلم صلى يوم الفطر ركعتين يوم الفطر ሁለት ረካዓ ሰገዱ لم يصلي قبلها ولا بعدها ከሶላቱ ከሁለት ረካዓ በፊትም በኋላ የሰገዱት ነገር የለም ብለው ተናግረዋል ኢማም البخاري ትርሚዚ ነሳኢ ኢብኑ ማጃህ የዘገቡት ማለት እዛ ዒድ የሚሰገድበት ቦታ ላይ ትርፍ ሶላት ቢሰገድ ኖሮ ለው ፉኢለ ለኑቂለ ቢፈጸም ኖሮ ይደርሰን ነበር ይተላለፍልን ነበር ይላል አልተፈጸመም ስለዚህ من تركه رأى النبي صلى الله عليه وسلم لم يفعله ملكتኛው አላደረገም ነው ومن اقتدى ملكتኛውን የተከተለ ሰው ደግሞ فقد اهتدى በርግጥ ትክክለኛውን መንገድ ተመርጧል እንደሚሉት ابن العربي رحمه الله تعالى ابن العربي ማሊኪያው ማለት ስለዚህ መስጂድ ከሆነ ተህየተ መስጂድ ይሰግዳል ሜዳ ላይ የሚሰገድ ከሆነ ግን የለም ነው ግን የሚገርመው الشيخ محمد بن صالح العثيمين رحمه الله تعالى ዒድ የሚሰገድበት ቦታ ላይ መሰገድ አለበት የሚል አቋም አላቸው ለምን أن مصلى العيد مسجد ብለው ዒድ የሚሰገድበት ቦታ መስጂድ ነውና فإذا دخله الإنسان አንድ ሰው ከገባ فلا يجلس حتى يصلي ركعتين يميل أقام الله ابن عثيمين أي كنت تقبينة له قال بهذا العلامة ابن عثيمين رحمه الله تقبينة يلو ميلاتها مسجد كونا نعم فلا شك في مشروعية التحية أما ميد علي صلاة ميسجربت لكو نبي عليه الصلاة والسلام الأرض كلها مسجد بلو تناقروا طيب من يوم سو ميد علي من يوم بوت علي فرض صلاة درسوبت بميسجد وقت أفيشرع تحية المسجد في المصلى يسجد المالتنا أي سجد سلزم مسجد كونا يسجد تزوج أي كلامنا يعني صلاة أذان ميلهم إقامة ميلهم الصلاة جامعا አይባልም ይህ ሁሉ በአጠቃላይ ማስረጃ የለው በነብዩ አለይሂ ሰላቱ ወሰለም ጊዜ አልተባለምና ማለት ነው የቀረበው ጥያቄ ሶላት ተራዊህ ለይለቱል ዒድ እንዴት ነው እንደነገ ዒድ ሆኖ ማታ ይሰገዳሉ ተራዊህ ይሰገዳሉ ለሚለው الشيخ محمد بن صالح العثيمين رحمه الله تعالى ተጠይቀው اذا ثبت الهلال ليله الثلاثين 30ኛው ሌሊት ላይ ጨረቃ ከተረጋገጠ መጨረሻ ላይ ረመዳን መጨረሻው ላይ فانها لا تقام صلاه التراويح صلاه التراويح አይሰገድም የዒድ ሌሊት صلاه التراويح አይሰገድም ለምን አሉ وذلك لان صلاه التراويح صلاة التراويح إنما هي في رمضان برمضان مشروع يتدرجوا برمضان فإذا ثبت خروج الشهر رمضان ور موطاته كترجعت يشوال شركة بموطاته مكنيات مات فإنها لا تقام صلاة التراويح أي سجدهم لمن صلاة التراويح كرمضان قالوا تسسرنت كرمضان قال سلفنا تسسرنته يشوال شركة وتا مالت ليلة العيد نو رمضان وتا صلاة التراويح أبرو يوتال سلذي سوتش أقات أمي مسجد كهونو إلى إشاء صلاة سجدوا فينصرفون إلى بيوتهم ወደ ቤቶቻቸው መመለስ ነው ያለባቸው ይላሉ አይሰገድም ነው እንደሚታወቀው በዲናችን ያለው ዒድ ዒድ አልፊጥርና ዒድ አልአድሃ ነው አመታዊ ማለት ሳምንታዊ ጁሙዓ ከዛ ውጭ ዒድ ሚላድ የሚባል ነገር የለም ዒድ ኢስራ ወሚዕራጅ የሚባል ነገር የለም በዲናችን ዒድ ወአብ የሚባል ነገር የለም وكذلك ዒድ መውሊድ ነብይ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም የተወለዱበት ዒድ እየተባለ የሚከበር ነገር በዲናችን የለም በል ኩሉ ذلك مما ابتدعه الناس ሰዎች አዲስ የፈጠሩት ነገር ነው ነቲጀተ ተሸቡህ بالامم الاخرى ከካህዲያኖች ጋር መመሳሰልን ያሰቡ ሲሆኑ ማለት ከነሱ ጋር መመሳሰልን ስለመረጡ እነሱ የሚያደርጉትን ሰዎች እያደረጉ ይገኛሉ ነው فصارت ندا للاعياد الشرعيه ሸሪዓችን ያረጋገጣቸው ለሆኑ ዒዶች ተቃራኒ ሆኖ እናገኘዋለን እንደሚታወቀው ነብዩ አለይሂ ሰላቱ ወሰለም መዲና እንደሄዱ የመዲና ሰዎች ሁለት ዒዶች ነበሯቸው የአላህ መልእክተኛ አለይሂ ሰላቱ ወሰለም እነኛን መዲና ላይ የነበሩ ሰዎች ያከብሯቸው የነበሩ ዒዶችን ፉርሽ በማድረግ አላህ Subhanahu Wa Ta'ala ዒድ አልፊጥርና ዒድ አልአድሃ እንደተካላቸው የአላህ መልእክተኛ አለይሂ ሰላቱ ወሰለም በሐዲሳቸው ተናግረዋል የሚጫወቱባቸው የሚደሰቱባቸው ሁለት ቀናቶች በዓሎች ነበሯቸው የአላህ መልእክተኛ አለይሂ ሰላቱ ወሰለም ግን የተሻሉ የሆኑ ዒዶችን አላህ ተክቶላቸዋል ብለው ነው የተናገሩትና በማንኛውም
ማንኛውም ጊዜ ማንኛውም ሰው ዝም ብሎ በመፍጠር ይሄ በዓል ነው ብሎ መገልገል አይችልም ነው። ብድግ ብሎ በዓል መፍጠር አይችልም በዲናችን ላይ። ዒድ ማለት የሚመላለስ ነገር ነው። ሰዎች የሚጠብቁት በአመት ሊሆን ይችላል፣ በ6 ወር ሊሆን ይችላል፣ እንደ ሰዎች እምነታቸው ማለት ነው በዓል አድርገው የሚይዙት ማለት። ዲናችን ያስቀመጣቸው እነኚህ ብቻ ስለሆኑ ከዚህ ውጭ ሌላ አይፈቀድም ነው። አላህ Subhanahu Wa Ta'ala ሰዎች ሊፈሩ ይገባቸዋል ነው። ዝም ብሎ ማንንም በመከተል መጓዝ የለብንም። አንድ ሰው ወደ ቤቱ ከተመለሰ በኋላ እቤቱ 2 ረካዓ መስገድ ይችላል ያሉ ዑለማዎች። እቤቱ ከተመለሰ በኋላ 2 ረካዓ መስገድ ይችላል። ማስረጃ አለ እቤቱ ከደረሰ በኋላ ማለት። ይሄ ማስረጃ አለው ነው። ዒድ ሶላት ኹጥባ አላት። ኹጥባ ግን አንድ ብቻ ነው። ኹጥባ የሚደረገው አንድ ብቻ ነው። ዒድ ላይ ሲሰገድ ተክቢራዎች አሉ። ከተክቢረተል ኢህራም ውጭ 7 ጊዜ ተክቢራ ይደረጋል። ሁለተኛው ላይ ደግሞ ተክቢረተል ኢንቲቃል ይባል አለ። ከሱጁድ ሲነሱ ከሚደረገው ተክቢራ ውጭ 5 ይደረጋል። የተለያዩ ሐሳቦችም አሉ ተክቢራዎችን በተመለከተ 6ም ያላል ከዛም በላይ ተብሏል። ኢማም አህመድ እንደሚሉት ሁሉም ዋሲዕ ነው፣ ሰዎች የፈለጉትን ማድረግ ይችላሉ የሚል አቋም አላቸው። ቂራአ ከመጀመሩ በፊት ከተክቢረተል ኢህራም ቀጥሎ 7 ጊዜ አላሁ አክበር ይባላል። ነብዩ አለይሂ ሰላቱ ወሰለም እጃቸውን ያነሱ ነበር የሚል ማስረጃ የለም። ዝም ወለም يصح عن النبي صلى الله عليه وسلم انه كان يرفع يديه مع تكبيرات العيد እጃቸውን ያነሱ ነበር የሚል ማስረጃ የለም። لكن قال ابن القيم رحمه الله تعالى وكان ابن عمر مع تحره للاتباع يرفع يديه مع كل تكبيره ይላል። ابن القيم زاد المعرى እንዳስቀመጡት የነብዩ አለይሂ ሰላቱ ወሰለም ሱና በጣም ይከታተሉ ነበር ابن عمر مع ذلك ግን ተክቢራዎች ላይ እጆቻቸውን ያነሱ ነበር። ስለዚህ ابن عمر ከነብዩ አለይሂ ሰላቱ ወሰለም የሆነ ነገር ደርሷቸው እንጂ ዝም ብለው አይሰሩም ያለ ሰው فله يرفع يديه ይላል። እጁን ማንሳት ይችላል ይላል። وإلا አሊያ فخير الهدي هدي محمد صلى الله عليه وسلم የነብዩ አለይሂ ሰላቱ ወሰለምን መመሪያ ተከተል። ኹጥባ የሚደረገው አንድ ብቻ ነው። 2 ኹጥባ የሚደረገው ምንም አይነት ማስረጃ የለውም። አንድ ሰው ወደ ዒድ ሲሄድ በእግሩ መጓዝ አለበት፣ ከመጓጓዣ መሆን የለበትም። ሲመለስም በእግሩ ነው። ግን መንገዶች መቃየሩ ሱና ነው። ጥሩ ልብስ መልበስ አለበት። እዚህ ጋር ሰዎች የሚያምኑበት ማስረጃ የሌለው ነገር ለይለቱል ዒድን ህያው የሚያደርጉ ሰዎች አሉ። بعض الناس يعتقدون مشروعية إحياء ليلة العيد ህያው አድርገው የሚያድሩ አሉ። ሐዲስ አለ ይላሉ። ለይለቱል ዒድን ህያው አድርጎ ያነጋ ለም يموت قلبه يوم تموت القلوب ልቦናዎች በሚሞቱ ጊዜ ልቡ አይሞትበትም ተብሎ የተነገረ ሐዲስ አለ እያሉ ضعيف የሆነ ሐዲስ ማለት ነው። ይሄን እንደማስረጃ በማየት ጫት እየበሉ ሊሆን ይችላሉ። ይሄን حرام የሆነ ጫት እያኘኩ ሊሆን ይችላል። ሌላም ነገር እየፈጸሙ ሊሆን ይችላል። በተለያየ ኢባዳ ሌሊቱን ህያው አድርጎ ማደር አይቻልም ነው። ሰዎች ግን ሌሎች ቀናቶችን ህያው ያድር ከሆነ ሌሊቱል ዒድም ህያው ማድረግ ይችላል። አማ ሸሪዓ አዟል ብሎ በዚህ መልክ ሌሊቱል ዒድን ለየት ባለ መልክ ይሄን አጅር ለማግኘት የሚደረገው ምንም አይነት ማስረጃ የለውም ነው። ሌላው ዒድ ቀን ላይ ከሚሰሩ ሙኻለፋቶች መካከል اختلاط الناس ሰዎች እርስ በርሳቸው መቀላቀላቸው፣ ሴቶችና ወንዶች اختلاط النساء بالرجال መንገድ ላይ ሊሆን ይችላል፣ የሚሰገድበት ቦታ ሊሆን ይችላል፣ ለም ቦታ ላይ በጣም የሚያሳዝን ማለት አላህ Subhanahu Wa Ta'ala ሊፈሩ ይገባቸዋል። ሴቶች መውጣት ይችላሉ፣ ግን ሽቶ ሳይገለገሉ ፊታቸውን መላ ሰውነታቸውን ኢስላም ባዘዘው ልብስ መላ ሰውነታቸውን ሸፍነው ሽቶ ነገር ሳይገለገሉ መውጣት ይችላሉ። ከወንዶች ጋር ሳይቀላቀሉ ማለት ሰዎች ጋር ወንዶች ጋር ሳይቀላቀሉ መሳተፍ ይችላሉ ሴቶች። ሌላው መጨረሻ ላይ የምናየው የዒድ ቀን የደስታ መግለጫ ቃል መለዋወጥ እንዴት ነው? هل يهنئون بعضهم بالعيد شيخ الاسلام تيمية رحمه الله تعالى مجموع الفتاوى ላይ اما التهنئة يوم العيد የዒድ ቀን ሰዎች የደስታ መግለጫ ቃልን መለዋወጣቸውን በተመለከተ بقول بعضهم لبعض اذا لقيه بعد صلاة العيد ከዒድ ሶላት በኋላ ሶላቱ ከተሰገደ በኋላ ሶላት ሳይሰገድ አይደለም ከተሰገደ በኋላ اما التهنئة الى شيخ الاسلام يوم العيد بقول بعضهم لبعض اذا لقيه بعد صلاة العيد تقبل الله منا ومنكم የሚለውን መገልገል تقبل الله منا ومنكم او تقبل الله منا ومنك የሚለውን መገልገል ونحو ذلك لم ገለጻዎችን በተመለከተ فهذا قد روي عن طائفة من الصحابة انهم كانوا يفعلونه ከሷሃባዎች ከፊሎቹ ይሄን ያደርጉት እንደነበረ ተገልጿል ተነግሯል። የነብዩ አለይሂ ሰላቱ ሰላም ባልንጀራዎች باسناد حسن عن جبير ابن نفير الحافظ ابن حجر فتولبار ላይ እንደተጠቀሱት كان اصحاب رسول الله صلى الله عليه وسلم اذا التقوا يوم العيد ይላል የዒድ ቀን ሲገናኙ يقول بعضهم لبعض تقبل الله منا ومنك ይሉ ነበር። تقبل الله منا ومنك ይሉ ነበር እና ሸይኹል ኢስላም ተይሚያ ረሂመሁላሁ ተዓላ ይላሉ ከሷሃባዎች ከፊሎቹ ይሄን ይሉ ነበር። تقبل الله منا ومنكم ይላሉ። ورخص فيه الائمه ለኢስላም መሪ የሆኑት ፈቅደዋል። ሸይኹል ኢስላም ረሂመሁላሁ ተዓላ ከአህመድ وغيره ኢማሙ አህመድ ይመስል ሌሎችም ፈቅደዋል። ነገር ግን لكن قال احمد ኢማሙ አህመድ ግን እንዲህ ብለዋል ይላል ሸይኹል ኢስላም ተይሚያ ሲናገሩ لكن قال احمد انا لا ابتدئ احدا سبحان الله እኔ ቀድሜ አልለውም ማለት تقبل الله منا ومنك አልለውም እኔ ቀድሜ ያሉ ኢማሙ አህመድ فإن ابتدأني احد አንዱ ግን ቀድሞ ካለኛል አጀብቱሁ መልስ ሰጠዋለሁኝ ብለዋል። تقبل الله منا ومنك ካለኝ እኔም تقبل الله منا ومنك እለዋለሁ። እኔ ግን انا
لا أبتدئ أحدا ማንንም ቀድሜ አልለውም ብለዋል። የዒድ ቀን የደስታ መግለጫ የሆነውን ቃል እኔ አልጀምርም አሉ ኢማሙ አህመድ። ግን አንድ ሰው የሚናገር ካለ መልስ መልሳለሁኛል። وذلك لأن جواب التحية واجب ግዴታ ስለሆነ ተህያን መመለስ ግዴታ ስለሆነ وأما الابتداء መጀመር ግን አሉ بالتهنئة በተህኒአ ደስታ መግለጫ የሆኑ ቃላቶችን እንኳን አደረሳችሁ የሚለው ቃል እነኚህን ቃላቶች የሚገልጹ ደስታን የሚገልጹ ቃላቶችን መጀመር فليس مأمورا بها አልታዘዝንም ولا هو أيضا مما نهي عنه የተከለከለም አይደለም የታዘዝንበት ሱና አይደለም የተከለከለም አይደለም ممن فعله فله قدوة ومن تركه له قدوة ይላሉ ሼኹ الإسلام ابن تيمية رحمه الله تعالى ممن فعله ተግባራዊ ያደረገ فله قدوة ሰሃባዎች ከፊሎቹ ያደርጉት ነበር ومن تركه የተወ ደግሞ له قدوة نعم ከነብዩ አለይሂ ሰላም የተገኘ ነገር የለምና ቁድዋ አለው በማለት ሼኹ الإسلام ابن تيمية رحمه الله تعالى በዚህ መልክ መልሰዋል። ይሄ ሙስሊሞችን በተመለከተ ሙስሊም ለሙስሊሞች ነው። አማ ለካፊሮች እንደውም ከኢስላም ያወጣዋል ሼኹ الإسلام ابن تيمية የሼኹ الإسلام ابن تيمية ተማሪ የነበሩት ኢብኑ القيم الجوزية رحمه الله تعالى ይሄ ያሉበትን ኩፍራቸውን ደስተኛ መሆኑን የሚያንጸባርቅ ነውና ከኢስላም መውጣቱ ራሱ ያሰጋል። ሐራም መሆኑ ምንም አያጠራጥርም። እንኳን አደረሳችሁ ማለት ያሉበት ክህደቱን ቀጥሉበት እያለ ደስታውን እየገለጸ ስለሆነ ሐራም መሆኑ ምንም አያጠራጥርም። የዒድ ቀን አላህ Subhanahu Wa Ta'ala ልንፈራ ይገባል። ብዙ ሙንከር ነገሮች ይሰራሉ። ሰዎች እርስ በርሳቸው ይጨባበጣሉ። ወንድና ሴት ማለት ነው። አጅነቢ ከሆኑ ሴቶች ጋራ መጨባበጥ ሐራም ነው፣ አይፈቀድም። ኸልዋ ያደርጋሉ። ከፊል ሴቶች ከከፊል ወንዶች ጋራ፣ ባዕድ ከሆኑ ወንዶች ጋራ፣ ከአጎት ልጅ ጋር፣ ከአክስት ልጅ ጋር ሐራም ነው። ኸልዋ ማድረግ፣ መጨባበጥ፣ መሳሳም ሐራም ነው፣ አይቻልም። ብዙ ሙኻለፋቶች አሉ። ነሺዳ የተባለ ይሄ አዲስ የተፈጠረ ቢድዓ የሱፍያዎች ድል እንዲሁም ጠማማ የሆኑ አንጃዎች አልኢኽዋን አልሙስሊሙን በመባል የሚታወቁ ፍርቃ ባላዎች ያመነጩት ነሺዳ በዲናችን ሙህደት የሆነ የማይታወቅ የዒድ ቀን ሰዎች ይገለገሉታል። ጥንቃቄ ልናደርግ ይገባል። ሴቶች ተፈቅዶላቸዋል። ኢስላም በፈቀደው መልክ ሴቶች ሊጫወቱ ተፈቅዶላቸዋል። ሴቶች እስላማዊ የሆነ ግጥም እየገጠሙ መጫወት ይችላሉ። ከዲናችን ጋር የሚጋጩ የሆኑ በርካታ ነገሮች አሉ። ሰዎችን አትከተላቸው። ድንን በማስረጃ ተግባራዊ አድርግ ነው። በዲናችን ላይ የተፈጠሩ